የላብሽ ነው። ኡሳጂ ስትባል ደግሞ ለምንድን ነው ድርቅ ያለችው? ትክክለኛ ከሆነ አንድ ነው። አንዴ ብቻ እየዋለው እኮ በቃ ድግምት እንደሆነ ያወቅኩት። ቆይ አንዴ ብቻ እንሞክረው እንየው እስቲ ማማር አለማማሩ እያለው ወደ ኋላ አይመለስም። እሱ አንዴ ከቆረጠ አንድ ነገር ከገባ በቃ ከዛ በኋላ አይመለስም። ጎበዝ አንበሳ። ውዶቼ በጣም ደስ ብሎኛል። ማርያምን የላብሽ ነው የሚሆነው። የላብሽ ኮሜንቱ ራሱ በጣም ያስፈራራል። ዩቲዩብ ላይ ታችሁት ከሆነ እንዳለ መተት ነው። ራሱ ሁለቱ ቶች እኮ ማለትና ሊዱ ሰርቶ ነበሩ። አያችሁ ዛሬ ሊዱ ራሱ እንዴት ነው ከተለያየሽው ሰው ጋር ከአንገትሽ ላይ አወጣሽ አቢል ምሰጪው ይሄ ሰው ኮሽ ሄዷል ምናምን እያለች ፖዝ ቪዲዮ ሰርታለች። በፊት የት ነበርሽ አለቻት። አዎ ጎበዝ። አንዳንዴ ነገር ሁለቱም ላይ ነው ሄደችው። በነገርሽ ላይ ማለት ነው አብርሽ ላይም ሩታ ላይ ግን እኔ እነሱ ለማስመሰል መስሎኝ ነበር። እህቶቿ አውቆ ለማስመሰል መስሎኝ ነበር። አይደለም እሱ ራሱ ካልፈለጋ ከተለያዩ በቃ ለሄርሜላ ለምን አይጠነቀቅም? እሷ ስጠራ ለምን ይሄዳል አለች። እውነት ነው። አብርሃም ልጁን ብቻ ላገኝ ሂድ እንጂ እሷ በደወለችለት ብሎ ለምን ይሄዳል? እሷ እኮ አብርሃምና ሄርሜላን ልታርቀው እኮ ነው ሰዓት ይዛ ምን አርጋ ደግሞ ሄርሜላ አታገኛት አለው እኮ ሰምተሽዋል? እንዳታገኛት ያለኔ ፍላጎት አለው ከማለት የተረገመ ነው። ኤፍሬም ራሱ ትላንት የሆነ ነገር አዘጋጅቶ ነበር። በፊት አብርሃም እንዳረቁት ወይና የሆነ ነገር ጨምሮ ልሰጠው ፈልጎ ቪዲዮ ሊይዝበት ቤት ይዤ እሄዳለሁ ምናምን ብሎ እሷ አደባባይ በጠራራ ፀሐይ ቤት ይዤሽ ልሄድ አያፍርም? የተረገመ አልሐምዱሊላህ። ዛሬ ነው በአላህ እንደ ወንድም ለወንድሙ ጥላት የሚል ሰላም ብስሚላ በጣም ያስጠላል። ኤርሚ ራሱ ችግር አለበት እኮ ሁለቴ ነው ስንቴ እኮ ቪዲዮ ላይ ያስጠነቅቀዋል እኮ አብርሃም። ኢቴም ይሁን ወንድሜም ይሁን ከደወሉልሽ ከላይኔ ውጭ አትሄጂም ምናምን ብሎ እኮ ነግሯታል። እሷ ራሱ ለምን አብርሃምን አሰማም? እኔ በጣም ተረድቼዋለሁ ስለ ልጁ ጉዳይና ይሄ ወከባ ነው። ቀስ ብሎ ይስተካከላል ያለው ይሄ ወከባ አሁን ያለው ወከባ አለ አይደለ? ይሄ እሱ ይስተካከላል ነው ያለው እንጂ ከሩታ ጋር ሊመለስ አይደለም። እና እናንተ የተናገሩ ከአፉ የወጣውን በሙሉ በሌላ ነገር ባትወስዱበት ብትረዱትኝ። ተረዳችሁ? አልሐምዱሊላህ ወላሂ ኤፍሬም ከህይወቱ ከወጣ አብርሃም ሰላም ያገኛል። ግን ኤፍሬም ከህይወቱ ካልወጣ አብርሃም ሰላም አያገኝም። ምክንያቱም አሁን እሷ ስጠራ አይሄድም። ኤፍሬም ላወራ ፈልጋለሁ ምናምን ብሎ አብርሃምን ይጠራል። በአብርሃም ምክንያት ደግሞ ከሩታ ጋር ያገናኛል። ይሄ ላይ ነው ልጁ ጭንቅላቱን እንትን የሚያረጉ የሚበርዙ። አይሄድም በቃ እኮ እሷ ጋር እኮ አላትኝ በቃ እኔና አንቺ እኮ ምንም የሚያገናኘን የምትሰጭኝም ነገር የለም የምሰጥሽ ነገር የለም። በዚህ ጉዳይ ሁለተኛ እንዳጠሪኝ አላት እኮ በቃ አስረግጦ ነገር እንዴት እንደሆነች አያችሁ? እንዴት እንዳበደች እንዴት እንደሆነች ልጅቷ ጤነኛ አይደለችም። ምክንያቱም አሁን ያወራችሁ በደቂቃ አታውቅም። ባለፈው እኮ ኤርሚኒም እሱም ይቅርታ ጠይቃ ነበር። ከዛ ከማንም ስጦታ ልትቀበል አይደለ እንዴ? ያኔ ምን አረፍኳለች እና ይቅርታ የጠየቀችው ሰው እንዴት ነው እንደዚህ አይነት ንግግር የምትናገረው? ትላንት እንዳናደለች ለማንም ልትቀበል አይደለ እንዴ? ያኔ ምን አረፍኩት ምን አላት እኮ ከእሷ ጋር ነው ወይስ አላት? ለተንኮል ነው ይቅርታ የጠየቀቻቸው ለተንኮል ነው። አሁን አብርሽ ከኋላችሁ የሆነ ነገር አለ ብሏታል እኮ ይቅርታ የጠየቃችሁ ትናንትና ሄርሜላ ቤቱ ብትሄድ ኑሮ በቃ ሩታ ለአብርሽ እንዳደረገችው ያደርጋት ነበር። በጣም እኔ ሌሊት ነው የዛን ጊዜ ምንም ሌሊት ግን እንቅልፍም ብሎኝ ስለነበረ ብቻ የሆነ ነገር አድርጓት ይሁን ፎቶ ቪዲዮ ቀርጿት ይሁን
ብዙ ነገር ነው ያሰብኩት፣ ግን እግዚአብሔር መልካም ነው። በእግዚአብሔር ያመነ እንዴት ነው የወንድምየው ምስት ብቻውን ጠርቶ ሊጋብዝ የሚችለው ሰው? አሁን ምስትነቷ አልታወቀም፣ ግን ቢሆንም እንዴት ነው የወንድምየው ፍቅረኛ ቤት ጠርቶ? ይሄ ህዝብ ሲጠላችሁ ፍሩ እንጂ ሲወዳችሁ ማር ነው። ወደንሱም ህዝቡም ሲጠላችሁ ግን እሬት ነው፣ መራራ ነው። ልክ እንደ ሞት ማለት ነው። ሞት መራራ ነው አይደለ? ጨለማ ነው አይደለ? ይሄ ህዝብ ሲወድ ደግሞ ከማር እንደ ማር ይቀዳል። እውነት ለመናገር ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ወድና የተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ብዙቶች የምታበረታቱኝ እህቶች አላችሁ። እንዴት አየሽ ጎጅዬ? የአብርሃምን ቪዲዮ ይባላል እንግዲህ አብርሃም ሀብሉን መልሶታል። እንኳንም መለሰላት። እቺ ወራዳ ሁልጊዜ እየተወረደች ነው የምትኖረው። ደመቁ በጣም ያሳዝናል። አያለመታደል አያለመማር፣ አገዳ ላገዳ ቁረን ለቁረን ነው የደመቁ ነገር እና አንዳንድ ጊዜ በጣም ነው ማለት የሆነ ነገር አለ አይደለ? እኔ ተገቢ ነው ብዬ ጥሩ ነው ብዬ በማላስብ ጊዜ ነው እያደረግሽ ያለሽው እና በጣም ያሳዝናል። እንዲሁ ቪዲዮዋቸውን አይተን እንመለስ ፕሊዝ። አልፈልግም ነገሩን ወደ ሌላ ነገርም እንድትወስጂው አልፈልግም። ግን ደግሞ ዛሬ አንቺን የጠራሁበት ምክንያት ምንድን ነው? ትናንትና የሰጠሽኝ የአንገት ሀብል ወይም የአንገት ወርቅ ሩታ ልመልስልሽ ነው። ለምን? አንደኛ ነገር እኔ አላመንኩበትም፣ ደስተኛ አልሆንኩኝም። ሁለተኛ ነገር ደግሞ አንገቴ ላይ ለማላፈው ነገር ቤት ከማስቀምጠው አንቺ ብትጠቀሚበትም ወደ የተሻለ ነው ብዬ ስላሰብኩኝ ይህን ስጦታ ልመልስልሽ ተገድጃለሁኝ ማለት ነው። እንዴት ይህንን የመሰለ ሀብል እንዴት የሰው ልጅ እንዴት አልቀበልም ይላል? ስማ አንተ ነውር አታውቅም እንደ ኧረ አንተ ይህ ጋሼ ቢሰባ ራሱ በቤታችን የሌለ ነገር ነው የሚለው ና ሁሉ ጊዜ ተገን የምታደርገው ጋሽዬን ነው። መጥፎም ሰራክ ጅልም ሰራክ ተገን የምታደርገው ጋሽዬን ነው። ይሄ ነገር ተገቢ ነው ብለህ ታስባለህ ኤፍሬም? ይሄ ወንድምክ ነው። አንዳንድ ጊዜ ደግሞ ለወደንስ ተጨነቁ፣ ለዚህ ህዝብ ተጨነቁ። ህዝቦች በጣም እየተጨነቁላችሁ ነው፣ እያሰቡላችሁ ነው። ሄርሚም ደግሞ አሁን የጠፋች ምናምን እያሉ ነው። ሄርሚ ደህና ነች፣ ምንም አልሆነችም፣ ደህና ነች። ቤቷ ላይ ፏፏ ብላ ቢጃማዋን ለብሳ ቁጭ ብላለች። ፏ ብላ ቡናዋን እየጠጣች ሻይዋን እየጠጣች ምግቧን እየበላች ምግብ ከምግብ እያማረጠች ቁርጧን ስጋዋን እየበላች ነው። ማሻአላ ቀይ ወጧን ሰርታ ባለሙያ ናት። ድብና አድርጋ እየበላች ቡናዋን ሁለት ፍንጃል ቡናዋን ጀበናዎቿን ረከቦቶቿን አቀራርባ እየበላች እየጠጣች ነው። ሄርሚ ምንም አልሆነችም። ምንም በቃ ፏ ጎመን በጤና ብላ ማለት ነው። አዳም እዚህ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ ለደመቁ በጎችም አልሆነም። ያዙኝ ልቀቁኝ ለደመቁ በጎችም አልሆነም። እውነቱን ልንገራችሁ ደመቁ ህዝብን አፋታለች። ባልና ሚስት አፋታ ዛሬ ውሃ ነው የደፋችባቸው። ውሃ ቸለሰችባቸው። አዳዲስ ወደንስ ፈለገች። እነዛ የድሮዎች ወደንሶች ገንዘባቸው አለቀ። በልታ ገንዘባቸው አልቆ አዳዲስ ወደንስ ደግሞ ፈለገች። እነዚህ ከኢትዮጵያ የሚመጡ ጠለምተኞችን ፈለገች። እነሱን ደግሞ ለመብላት ይቺ ጭራቃ ገሰስ ማለት ነው። ስለዚህ